ህገወጡ ቲያንስ በሌሎች ሀገራት ሲቀዘቅዝ አቶ ነጻነት የነበረውን ጥሩ የመናገር ችሎታ በመጠቀም ስልጠናዎችን በዓለም ሲኒማ ይሸጥ ጀመር። ትንሽ ቆይቶ ደግሞ ሂፕኖቴራፒስት ነኝ ብሎ በየቲቪ ቻናሎች ራሱን ሲያስተዋውቅ ነበር። ሂፕኖቴራፒ አንድ ሙያ ነው፣ እኛ ሀገር በብዛት አልተለመደም። በርግጥ ይህ ሰው ከቲያንስ ፒራሚድ ስካም ትምህርት ይወስዳል ሲባል በቲያንስ ከነበሩ ጓደኞቹ ጋር አልፋ ብሬክስሩ የሚባል መልኩን ለወጥ ያደረገ ሌላ ፒራሚድ ስካም መስራችና መሪ ይሆናል። የብሬክስሩ ትሬዲንግ ሼር ካምፓኒ የብዙዎች ድርጅት ነው። ይህ ድርጅት ህይወት የሚለውጥ ኮርስ ግዙ እያለ ለትምህርት እስከ $820 ያስከፍላል። ከፍላችሁ ኮርስ ተወስዱና ኮርስ የሚገዛ ሰው ታመጣላችሁ። ከዚያ ኮሚሽን ታገኛላችሁ። ያስገባችሁም ሰው ኮሚሽን ያገኛል። አንድም እውነተኛ ምርት የሌለው ኮርስ የመሸጥ ፒራሚድ ስካም ነው። አቶ ነጻነት ይህ ሁሉ አልበቃ ብሎት አሁን ደግሞ ኤቢ ማርሻል ጋር በፎሬክስ ተለውጫለሁ ብሎ ምስክርነት እየሰጠ ነው። ደሃ የሌለውን ነገር እንዳያጣ ይፈራል። ከዚህ በፊት ቲያንስ የላችሁም፣ የእናንተ አልነበረም፣ ምናልባት አልጀመራችሁትም። ስለዚህ ጀምራችሁ የምታጡት ነገር የለም። ግልጽ ነው፣ የላችሁም ነበር፣ በቲያንስ ያገኛችሁት ነገር የለም። እንደ ፊንቴኩ ዳንኤል ዮሐንስ ካለው የመናገርና ሰው የማሳመን ብቃት አንጻር በኮርስና ሲግናል ቀጣዩ የፎሬክስ ሸቃይ ሰው እንደሚሆን እርግጠኛ ነኝ። ማርሻል $100 ኮሚሽን ስላነሰው አሁን ደግሞ $500 መጥቷል። ውድድሩ ላይ ተሳትፎ ለመዘረፍ ቅድሚያ $80 ከፍላችሁ ቪአይፒ ግሩፕ መግባት አለባችሁ። አስገቡ የሚላችሁ ደግሞ በቢትኮይን እና ዩኤስዲቲ ነው። ክሪፕቶ ከረንሲ ለቁጥጥርና ተጠያቂ ለማድረግ እንደማይመች ታውቃላችሁ። ይህ ቡት ካምፕ እንደባለፈው 200 ሰው እንኳን ቢሳተፍበት እያንዳንዱ ሰው $80 ለቪአይፒ መክፈል አለበት። ከዚያ በሱ ብሮከር $500 እያስገባ ሲከስር ኤቢ ማርሻል በትንሹ $55,000 ወይም 10 ሚሊዮን ብር ያገኛል። ይህ ቻሌንጅ ሲያልቅ የእናንተ ኪስ ሲራቁት የሱ ህይወት ግን ይቀየራል። ስለ ቻሌንጅ የሰማሁት ኤቢ ፍሪ ቻናል ላይ ነበረ። ከ130,000 መድረሳቸውን ዶላር መድረሳቸውን ሰለብሬት ሲያደርጉ ጀስት ዘላሉ ምስክርነቶች ምናምን አይቼ ነበረ። ሰፖርቶቹን ኮንታክት አድርጌ አይቢ ቀይሬ የገባሁት። ቻሌንጁ ከመጀመሩ ከአንድ ቀን በፊት ሪስክ ማኔጅመንት ላኩልን 20% ብቻ ሪስክ ማድረግ እንዳለብን። በዛ መሰረት ጀመርን። ግን ከውጭ አየሁትና ከውስጥ የተለያየ ነው። ውስጥ ስገባ የመጀመሪያ ቀን ኤቢዝ ጋምብል ቁማር ነበር የሚመስለው። ሁለተኛ ቀን ላይ ደግሞ በጣም ኦቨር ሪስክ አድርጎ ሄደ። ማለትም ላይክ እኛን 20% ሪስክ አድርጎ ቢወሱ ከአንድ ሎት በላይ ነበር የገባው። $500 በላይ ነበር ሪስክ ያደረገው። ሶስተኛ ቀን ላይ እንደዚህ የተለያየ ሲግናል ከኮፒ ትሬድ ነበር ፎርዋርድ የሚያደርጉልን። እዛ ሴል ሲሉ እኛን ባይ ሲሉ እንደዚህ ነበር የነበረው ሁኔታና ባጭሩ ከውጭ ነው የሚታየው ነገርና ከውስጥ ተመሳሳይ አይደለም። በ3 ቀን ውስጥ ባላንሲ $500 ወደ 360 ነው ሪዲዩስ ያደረገው። እሱንም ቢሆን ላይክ ታይትሊ ሪስክ ማኔጅ አድርጌ ነው እንጂ አኮርዲንግ ቱ ሱ አድቫይስ እንዳደረገ ነው ወይ ደግሞ እንደሱ አገባብ ገባ እንዳዛኞቹ ባላንስ ይፈነዳል ወይ ዜሮ ነበር የሚሆነው። ስለዚህ ቻሌንጆችን የማርሻልን ቻሌንጅ እኔ ከዚህ በፊት አውቀዋለሁ፣ ግን እናንተም አትከላከሉ ብዬ እንግዲህ ለማሳየት ያክል ነው። ቴንክ ዩ። ሌሎቹም ታዋቂ ትሬደሮች አጭበርባሪ ብሮከር ጋር በማስገባት ህዝቡን አስበልተውታል። ለውሸት ምስክርነት በቀጥታም ይሁን በተዘዋዋሪ ለዩቲዩበሮችና ቲክቶከሮች ከፍለው ህዝቡን እያሳመኑ ነው። ጠቅለል ሲደረግ ፎሬክስ ትሬዲንግ እውነተኛ ስራ ቢሆንም ከየትኛውም የሥራ ዘርፍ በላይ በሐሰተኞችና ተስፋ ሻጮች የተሞላ ነው። እነዚህ ሐሰተኞች ወጣቱን ከማሳመናቸው የተነሳ እንደነሱ $1,000 ወደ $1 ሚሊዮን እንቀይራለን ብለው አምነው ሲከራከሩላቸው ታያላችሁ። ከሰዎች የምትሰበስበው የምትቀበለው ገንዘብ የለም። አሁን ላይ የለም። በፊት አስተምር ነበር እንዳልኩ 101 ነው ማስከፍለው። 101 እንደውም ማስከፍለው $20,000 ነው። እኔ በአካል ከኔ ጋር ቁጭ ብለ ለመማር ሰው ምንድነው ሞር ተምሮም ራሱ ገንዘብ የለውም ኢትዮጵያ። ሶ በቃ let me do this for free ለነሱ ሰው ይከፍሉኝ የተማረ ፕሮፊታብል የሆነ ሰው ግን አይቆጨው። now I don't charge anybody